ሰላም ሰላም፣ እንዴት ነዎት? ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ ደስ የሚል ነገር ወደ እናንተ እሺ መጥቻለሁኝ። እናንተ ደግሞ ይሄን ቪዲዮ ሼር በማድረግ አብራችሁኝ ቆዩ። እኒህ እናት መስማት መናገር አይችሉም። አይናቸውም ብዙም አያይም። በዳሰሳ ብቻ ነው እንትን የሚለዩ ሰው። ስለዚህ ለነዚህ እናት ልናደርግላቸው ያሰብነው አለ። እናንተ ደግሞ ሼር በማድረግ እስከ መጨረሻው አብራችሁን ቆዩ። እናመሰግናለን። እኒህ እናት እንደምታዩቸው መስማትም መናገርም አይችሉም። የእሳቸው ልጆች እንግዲህ ይህ ወንድማችን የእሳቸው ልጅ ነው። መናገርም መስማትም አይችልም። ይቺ እህታችን ህፃኗ የእሳቸው ልጅ ናት። ይቺ ትናገራለች። የምታስተረጉማቸው ከሰዎች ጋር የምታግባባቸው ይቺ እህታችን ናት ማለት ነው። ይህ አባታችን እዚሁ ጎረቤታቸው ነው። በአንዳንድ ነገር የሚንከባከባቸው ጎረቤታቸው ነው። እንደምታዩት ይቺ ቤት እንግዲህ በጣም ትንሽ ናት። የፈረሰች ናት። ውስጧ ታሳዝናለች። ምንም ሀብት ንብረት የላቸውም። በየአመቱ እየመጣን እንጠይቃቸው ነበር የተለያየ ጤፍ ምናምን እየገዛን። ነገር ግን አሁን ያመጣነው ሐሳብ እናታችን ከጊዜያዊ ድጋፍ ወደ ቋሚ ለነሱ መቋቋሚያ የሚሆን ነገር አስበን ስለሆነ እናታችን እንግዲህ እንድናቋቁም ወንድማችንም መናገርም ባይችል መስማትም ባይችል ቢያንስ እንኳን በጎችም ሆነ ከፍቶች ማርባት ይችላልና በዛ መልኩ እንዲቋቋሙ አሁን በምታዩት መልኩ ቆርቆሮ ዘንላቸው መተናል። ይሄን የምታዩትን ቆርቆሮና ምስማር ገዝተን አመተንላቸው ነው ማለት ነው። እንጨትም ገዝተንላቸዋል ማለት ነው። እንጨትም ስለተገዛ እንግዲህ በዚህ መልኩ አዲስ ቤት ተሰርቶላቸው ለእናታችን መቋቋሚያ ነገር ልንገዛላቸው ነው ማለት ነው። ራሳቸውን እንዲችሉ ልናደርጋቸው ነው ማለት ነው። ይሄንን ሁሉ የምታደርግልን እህታችን ጽጌ ድንግል ትባላለችና ጽጌ ድንግል እንግዲህ ከዚህ በፊትም ብዙ ነገር ታደርግልናለች። እኛ ደግሞ የሷን ትዕዛዝ ተቀብለን በዚህ መልኩ እያስተባበርን እንገኛለን ማለት ነው። ይኸውልሽ እናታችን ቆርቆሮ እንደመጣላቸው ንገሪልኝ፣ ቤታቸው ሊታደስ እንደሆነ። ወደዚያ አስነች መስማሩንም አሳየ። አይኗም ማይም እኮ በቀን እንግዲህ እናታችን ያው መመረቅ ባይችሉም በልባቸው እየመረቁ ነው ማለት ነው። አይተውት ደስ ብሏቸዋል። በጣም እናመሰግናለን። ይኸው ማንም የላቸውም ወይም አባት የላቸውም፣ እሷም ረዳት የላትም። አሁን ወደፊት መቋቋሚያ ነገር ካገኘን ራሹንም ሌላ ሰው ነው ብር የሚያርሰው። ካሁን በኋላ ራሳቸው እንዲያርሱ እኛም ግዳፍ እያደረግን እንስተባበራቸዋለን ማለት ነው። የእናንተ ማካያ እና ቤቲቱም ይኸው ጠባ። አንዲት በግም ራሱ ለማበጀት ያው ጠባቸው ነበር። እንግዲህ ቤቱን ሰፋ አድርገን በእናንተ መልክ እንስተባበራቸዋለን። በጣም እናመሰግናለን። እኛም ያለውን አካባቢ መንደር አንዳንድ እንጨት እያመጣ እንዲስተባበራቸው እናደርጋለን። ያቆይልን እናንተን እንጂ እናመሰግናለን። እሺ ውድ ቤተሰቦች እንግዲህ የእኒህ እናት ደስታ የሁላችንም ደስታ ነውና ከዚህ በኋላ የምናደርገው ብዙ ጊዜ የተወሰነ አቅም ይኖራቸዋል ብለን የምናስበውን ሰዎች ጊዜያዊ ድጋፍ ብቻ ማድረግ ሳይሆን እንዲቋቋሙ ለወደፊት ከሰው እንዳይጠብቁ እነሱን ማቋቋም ነው የሚሆን ስራችን ማለት ነው። እናመሰግናለን። ሰላም ሁኑ። እሺ